ዛሬ እንግዲህ ለየት ያለ ቁርስ ልሰራ ነው። ለየት እናንተ ከምታውቁት ገንፎ ለየት ያለ ገንፎ ልሰራ ነው። ምን ይመስላችኋል? ወደ አሰራሩ እንሄዳለን። ይሄንን ቪዲዮ ከደረሳችሁ ግን ምን ማድረግ አለባችሁ? ላይኳን ጠቅ ላይክ ሰብስክራይብ እንደተለመደው። ለማንኛውም ላይቭ ላይ ነኝ፣ እዚህ ጋር ላይቭ ላይ ነው ያለሁት አለው ማለት ነው። ገንፎ ልሰራ ነው። ኤኒዌይስ ወደ ገንፎ አሰራሩ በመጀመሪያ ጌስ ወደ ገንፎችን አሰራር ከመግባታችን በፊት ዱቄቱን መንፋት አለብን። ቅድስት አድርገን እንመጥቶ። ለምንም ዱቄት እንትን ነው ብላችሁ እንዳታስቡ ጌስ፣ እንትን ማለት አለባችሁ፣ መነፋት አለበት። ኢንፎት ምን ሊወጣ እንደሚችል አታውቁትም። ይሲ ዱቄት ብዙ ጊዜ ስለሚቆይ በቆየ ጊዜ እንትን ሊሆን ይችላል ነው። ኢትዮጵያ አላያችሁ ጤፍ ምናምን ሲቆይ ምንድነው የሚባለው? የሆነ ነገር ይሆናል ብቻ። ድንነቱን ለማረጋገጥ ያው መነፋት አለበት ለማለት ነው። አለው ጋይስ አለው። እዚህ ጋር ቪዲዮ እየሰራው ነው እና እዚህ ጋር እንግዲህ በደንብ ልንፋውና ገንፎውን እስከ መጨረሻው እዩ ጋይስ፣ እንዴት እንደማገነፋው እዩ ፋሚሊ። እዚህ ጋር ዱቄቱን ልንፋውና እንትን እንላለን። ወደ አሰራሩ እንሄዳለን። አሁን የምሰራ ገንፎ ለሁለት ሰው ብቻ ነው፣ ለራሴና ለሰሚራ እሰራለሁ ማለት ነው። የኢትዮጵያ ገንፎ አይደለም ሰራ፣ ለየት ያለ ነው ይሄ ገንፎ። በእውነቱ ከሆነ አያቴ ነች የምትሰራው ይሄን ገንፎ፣ የጤፍ ገንፎ። ወይኔ በወተት አረጋ፣ ከዛ በርጎ ሲበላ በዛ ቅቤ ኦማጋ ተው አላስታውሱ ጋይስ። እና ዱቄታችን እንደተለመደ እንዳልኳችሁ ንጹህ ነው ብላችሁ ዱቄት እንትን አትበሉ። ንጹህ ምን ሊወጣ እንደሚችል አይታወቅም። በእርግጥ ነው አሁን የገዛው ቢሆንም እዛ ዱቄት አመት ምናምን ሊቆይ ይችላል፣ አይታወቅም። ታውቃለህ። ስለዚህ በደንብ ማጣራት አለብን። በደንብ እንትን መንፋት አለብን። እሺ በደንብ ታያችኋል ብዬ አስባለሁ። ቪዲዮ ባንድ ጊዜ እየነፋ ስለሆነ ነው ጋይስ። እንጨምርበት ትንሽ ገንፎ። በተለይ ቀጭኖ ናችሁ እንዴት ሊወፍር ምናምን ብላችሁ ውፍረታችሁ ያሳሰባችሁ ፋሚሊ የሃኑ ዩቲዩብ ተመልካች ወይም ቪዲዮ ከደረሰሽ የኔ ቆንጆ ይሄንን ገንፎ ቢ እውነቴን ነው የምልሽ በ15 ቀን የምትወፍሪ ነው የምልሽ። ኤኒዌይስ እንግዲህ ምንድነው የሚያስፈልገን? ድስቱ ላይ በውሃ አይደለ ገንፎ የሚሰሩት እናንተ። እኔ በወተት ነው የምሰራው። ልዩነቱ ይሄ ነው። ስፔሻል የሚያደርገው ይሄ ነው እኮ። ወተት ላድርግበት እዚህ ጋር ይበቃል እያሰብኩት ላድርግበትና በቃ ይሄኛው ይበቃል ብዬ አስባለሁ። ከዛ ወተቱን እንጥደዋለን ማለት ነው። ልክ ቡላ እንደሚሰራ ነው። ያው ገንፎ ልዩነቱ ቡላ እንደሚሰራ ነው። ወተታችን አደረግን። ቤተሰብ እንደምናደርገው ጨው እናድርግበትና ስለላ ማገፋት አለ። ሳገነፋው ግን ልክ እዛ ጋር ካሜራዬ ስቴፕ ላድርገውና ወደ ታች አድርጌ እንትን እለዋለሁ። ይበቃል ብዬ አስባለሁ። ካልበቃ እንትን እናደርገዋለን። ዝም ብሎ በግምት ከምትጨመር ኦኬ። ገንፎ ነው ታያለሽ። ገንፎ የምትወዱ ሰዎች አይ ቲንክ ይሄ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ እና ይፍላና እንመለሳለን። ኦኬ እንደምትመለከቱት ፈልቷል። ስለዚህ ገንፎ በሁለት እጅ መገንፋት ስላለበት ስልካችሁን አስቀምጠን እናገነፋዋለን። ገንፎ ስትሰሩ ጋይስ እንዳይጓጉልባችሁ ዱቄቱ ወዲያው ጨምሩት። ሁሉንም ዱቄት ጨምሩበት። ያኔ ወፈር ማለት አለበት። ከቀጠነ የሚጓጉሉ ባይዘው ገንፎ ኦ ማይ ጋድ ያበደ ገንፎ መገንፋት ማችል ሴት ምንም ሞያ ያለን ብለሽ እንዳታስብ ቤቢ። ለማንኛውም አውርጅላ ገንፎ ቆይ ለማንኛውም ቁጭ ብዬ እዚህ ጋር ይኸውላችሁ ሊያዞና እንደዚህ ይኸውላ ግባ በሞቴ ነው አያችሁት። ይቀራል። ቆይ በግሬ ሊያዘው እዚህ ጋር አይዋ። በሁለቱ እጅ ለማገንፋት ግዴታ
ሁለት ሰው ወይ ሌላ ሰው ሊይዝላችሁ ይገባል፣ ወይ ደግሞ እንትን ማለት አለባችሁ በሁለት እግራችሁ። አይውላ በስመ አብ ጉልበት ፈልጋል። ባይዘው ገቡ እያገለበጡት ነው። ታውታላችሁ። ተው እግሬን አቃጠለኝ እናንተ። በስመ አብ ኦማጋ ጠፍቶ ነው። ገንፎ ሰው ሊይዝላችሁ ይገባል እያልኩት ነው አልኳችሁ። እመኑኝ አይጓጉልም፣ አላጓጉልም። እኔ የገንፎና ዶሮ መስራት ካልቻልሽማ ምንም ሴት ነሽ ቤቢ። አንቺ ታያለሽ ራስሽን ማጽናናት ነው እንጂ ጎበዝ። ኧረ እንዳትወድቅ አንተ። ወይስ እየሞከርኩት ነው። ኧረ ጉልበት ይፈልጋል፣ ጉልበት በጣም ይፈልጋል። ገንፎ ጉልበት ይፈልጋል። እያልኩት ነው አልኳችሁ። ካሸነም በኋላ እንግዲህ ጌስ እሳቱን ቀንሰን መልሰን ጥዶናል። ደጋግመን ማሸት አለብን። አሁን ዞር ይቀረዋል፣ በደንብ መታሸት አለበት። ትንሽ ቆይ ይላላ ብዬ ነው ደረቀ ሳፍ ነው ማለት ነው። እና ገንፎ ማገንፋት በስማ ጉልበት ይፈልጋል። ስፖርተኛ ሰው ነው ማገንፋት ነው። ይሄን ወይስ እንደ ኢትዮጵያ በምንድን ነው በሸክላ እንትን የሚያገነፉት ጀግኖች ናቸው። በእውነት በድጋሚ ደጋግማችሁ መታሸት አለበት። አሁን ላላስብ ማሸት ትሉታላችሁ። መጨረሻውን አሳያችኋለሁ። ባይዘው እንዴት እንደሚያምር ማለት ኧረ ጉድ በል ጎንደር የት ልሄድ ነው? አያችሁ አንድም አልጓጉልም። ግስ ስታገነፉ እንዳልኳችሁ ዱቄቱን አንዴ መጨመር አለባችሁ እንዳይጓጉልባችሁ። ልበሉ በእንግዲህ አይመስላችሁ? በሁለቱ እጄ ልበሉ ይላችሁ እዚህ ጋር ልበሉ። ቆንጆ ነው። እንዴት እንደሚያምር እንደምታዩት ነው። ገንፍቲ እየደረሰች ነው። ወዲሁ 3 ጊዜ ታሽታለች። እንግዲህ በደንብ ተደርጋ ማለት ነው፣ ድብን ተደርጋ ማለት ነው። እና እዚህ ጋር እንግዲህ የኢትዮጵያ ቅቤ የሌላችሁ ግዴታ አይደለም፣ ባለው ነገር ነው። የኢትዮጵያ ቅቤ እዚህ ሀገር የለም። ስለዚህ ባለው ነገር ነው ናፍቆታችሁ ነው ፍላጎታችሁ ልታሟሉ እና ያህም ቅቤ ነው። የኢትዮጵያ አይነት እንትን የለውም እንጂ ቅቤ ነው። ዞሮ ቅቤ ነው። እዚህ ጋር ልቁራጮና ለማንኛውም ላቀጠው መጨመርበት ትንሽ ብዙ ቅባት ነገር አይመቸኝም፣ ግን ገንፎ ደግሞ ያለ ቅቤ ብዙ እንትን የለውም አይደል ጋይስ? በስመ አብ ታጅ ነው። ፍሪጅ ውስጥ ነበር፣ ለዛ ነው የማይቆረጠው። እጄ መጥቶ ስለሆነ እና ቤተሰብ ታሽቷል። ኦልሬዲ በስሏል ማለት ነው። ጥቂቱ እያራለ በስሏል። እዚህ ጋር ቅቤያችን ቀልጧል። አሁን ሳህን ላይ ላስተካክለው ነው። በርበሬውን እዚሁ ላርግበት። ቅቤው ላይ ትንሽ ጨው እናረግበትና ከዛ በርበሬ ሳይበዛ እኛ በርበሬ ያላችሁ የሚያቃጥል ነገር ብዙ እንትን አይደለም። ካነሰ እንጨምርበታለን። እያየን
ከዛ እንቀላቅላለን። መቀላቀል ከፈለጋችሁ ሳህኑ ላይ ማረፍ ትችላላችሁ። ግን እንደዚህ ቀላቅሉት፣ ይዋሃዳል። ቤስ ጨው ምናምን ይዋሃዳል። ይህን ወይ ሳህን ላይ ላስተካክለው እና ደግሞ አሳያችኋለሁ ማለት ነው። አብራችሁን ቆዩ። ይሄንን ቤት እንደተለመደው ሰብስክራይብ ማድረጋችሁ እንዳረሱ። ጌስ አኑ ዩቲዩብ አዝናኝና አስተማሪ ነገሮችን ይዞ ይመጣል ወደፊት። ስለዚህ እናንተ ደግሞ በላይክ እና ያው በሰብስክራይብ ሰፖርት አድርጉ የሚል መልእክታችን ነው። አብራችሁን ቆዩ። እሺ ቤተሰብ ገንፎችን እንግዲህ እንደዚህ ቆንጆ ሆነ አምራባት ሳህን ላይ ሆናለች ማለት ነው። እንዳማረባት ቅቤው አላህበት የተስተካከለ ቅቤ ለሁለት ሰው አለ ከሰራው ለዛ ነው ለቦታ እና ወይኔ ቃነሰ። ይሄ ቅቤ ብቻ ሆነ፣ ይሄ ዘይት ብቻ ሆነ። ይሄ ወይስ ይወላችሁ እንደዚህ ነው። አይዋ ታረጉታላችሁ ለአረካት ማለት ነው። እንደዚህ አሁን እዛ ጋር መጥቼ ያሳያችኋለሁ ጌስ። ኦ ማጋ እንዴት አያችሁት? እንደወደዳችሁት ተስፋ አደርጋለሁ። ይሁ ኦ ማጋ በጣም ነው የሚያምረው። ቀምሼ ደግሞ አሳያችኋለሁ። ገንፎችንን ሬት እናርጎ ከ10 ስንት ከላይ አረኩት እንደዚህ በቃ ቅቤ ምንሆን ምናምን እንትን ምንድነው ስሙ በርጎዱ ቢሆን ደግሞ አሪፍ ነበር። ለማንኛውም እንቅመሰውና ሬት እናርጎ እንደውም እንደምታውቁት ነው እንግዲህ ገንፎ ድንጋይ ከሆነ ማለት ነው ቆንጆ እንደሆነ ወቅ በአንድ ስልክ ስለሆነ እንደሚቆርሰው ወገን ሰው በሁለት እጁ ነው እንደ ገንፎ የሚቆርሰው። ኧረ ጉዴ! ኧረ በእናትህ እባክህ ይኸው እንግዲህ እንደምታውቁት ነው። ቅመሱ። ኦ ማይ ጋድ በጣም ነው የምጥመው ጋይስ። አልገባችሁም? አስወራ ጋር ነው የምላችሁ። ደግሞ በተለይ በኢትዮጵያ ቅቤ ቢሆን አስቡት ምን አይነት ፊሊንግ ሊኖረው እንደምን ኦ ማይ ጋድ